ሰላም ጤና ይስጥልን እንደምንሏችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መጋቢት 1 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በተባበሩት አረብ ኤምሬቶች ለሚገኙ ኢትዮጵያውያን ጦርነቱን አስመልክቶ የጥንቃቄ መልእክት መተላለፉን የሄግ ዓለም አቀፍ የግልግል ፍርድ ቤት በኢትዮጵያ ላይ ቀርቦ የነበረውን የብዙ ሚሊዮን ዶላር የካሳ ክስ ውድቅ ማድረጉን እንዲሁም በአዲስ አበባ የትራፊክ እንቅስቃሴ ላይ አሉታዊ ተጽዕኖ አሳድረዋል የተባሉ 1434 የውስጥ ለውስጥ መንገዶች መከፈታቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በተባበሩት አረብ ኤምሬቶች ለሚገኙ ኢትዮጵያውያን ጦርነቱን አስመልክቶ የጥንቃቄ መልእክት ተላለፈ። በአቡዳቢ የኢትዮጵያ ኤምባሲ በተባበሩት አረብ ኤምሬቶች ለሚገኙ ኢትዮጵያውያን ዜጎች በሙሉ ከወቅታዊ ሁኔታዎች ጋር በተያያዘ የጥንቃቄ መልእክት አስተላልፏል። በዚህም በተባበሩት አረብ ኤምሬቶች የሚኖሩ ኢትዮጵያውያን እስካሁን ከሀገሪቱ የመንግስት ተቋማት የሚወጡትን ሁሉንም መመሪያዎችና ትዕዛዞች በመከተል ላይ መሆናቸውን በማንሳትም ምስጋና አቅርቧል። አሁንም በተለይ የድንገተኛ ጊዜ መልእክት ወደ ስልካቸው በሚላክበት ጊዜ መዘናጋት ሳይኖር መመሪያዎችን ማክበር እንዲቀጥሉ ሲልም ኤምባሲው አሳስቧል። በሀገሪቱ ሕግ መሰረት ያልተረጋገጡ ወሬዎችን ወይም ይፋዊ ያልሆኑ መረጃዎችን ማጋራትና ማሰራጨት የሕግ ተጠያቂነትን ያስከትላል ሲል መልእክት ያስተላለፈው በአቡዳቢ የኢትዮጵያ ኤምባሲ በየዋህነት ለሌላው ይጠቅማል በማለት እንኳን ቢሆን ያልተረጋገጡ መረጃዎችን እንዳያጋሩ ማስታውሷል። በሀገሪቱ የሚገኙ ኢትዮጵያውያን የግድ አስፈላጊ ካልሆነ በስተቀር ተጋላጭ በሆኑ ስፍራዎች እንዳይገኙ ገልጸው ከአየር ተመተው የወደቁ ስብርባሪዎችን ወይም አጠራጣሪ ነገሮች ከወደቁባቸው ቦታዎች እንዲርቁ አሳስቧል። ከወቅታዊ ሁኔታ ጋር በተያያዘ አስቸኳይ ድጋፍ ለሚፈልጉ ዜጎች በኤምባሲው ስልክ ቁጥር በማንኛውም ሰዓት መደወል ወይም በዋትስአፕ በጽሁፍ አሊያም በድምጽ መጠየቅ የሚችሉ መሆኑን ገልጸዋል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ የተቀናጀ ጥቃት ከከፈቱ 11ኛ ቀኑን የያዘ ሲሆን ወደ ተባበሩት አረብ ኤምሬቶች የተወነጨፉ 6 ባሊስቲክ ሚሳይሎችና 131 ድሮኖችን ማክሸፉንና ማውደም መቻሉን የሀገሪቱ መከላከያ ሚኒስቴር ማስታወቁ መዘገባችን ይታወሳል። የተባበሩት አረብ ኤምሬቶች መከላከያ ሚኒስቴር በወቅቱ አክሎም ግልጽ የሆነው የኢራን ጥቃት ከተጀመረበት ቅዳሜ የካቲት 21 ቀን 2018 ዓ.ም አንስተው 196 ባሊስቲክ ሚሳኤሎች ወደ ሀገሪቱ መወንጨፋቸውና በዚህም የተባበሩት አረብ ኤምሬቶች ውስጥ በተፈጸመው ጥቃት የፓኪስታን የኔፓልና የባንግላዴሽ ዜግነት ያላቸው 3 ሰዎች እንደተገደሉና 94 ሰዎች እንደቆሰሉ መከላከያ ሚኒስቴሩ መግለጹ አይዘነጋም። የሄግ ዓለም አቀፍ የግልግል ፍርድ ቤት በኢትዮጵያ ላይ ቀርቦ የነበረውን የብዙ ሚሊዮን ዶላር የካሳ ክስ ውድቅ አደረገ። በሄግ የሚገኘው ቋሚ የግልግል ፍርድ ቤት አክጉን ኢንሳት የተባለው የቱርክ ኩባንያ በኢትዮጵያ መንግስት ላይ መስርቶት የነበረውን የከፍተኛ የገንዘብ ካሳ ክስ አብዛኛውን ውድቅ ማድረጉን አስታውቋል። ኩባንያው ክሱን የመሰረተው የኢትዮ ቱርክ ዓለም አቀፍ የኢንዱስትሪ መንደር የተሰኘውን ግዙፍ የኢንዱስትሪ ዞን ግንባታ ፕሮጀክት የኢትዮጵያ መንግስት ያለአግባብ አቋርጦብኛል በሚል ምክንያት ነበር። አክጉን ኢንሳት በክሱ ላይ ፕሮጀክቱ በመቋረጡ ምክንያት የደረሰበትን ከፍተኛ የገንዘብ ኪሳራና ሊያገኘው ይችል የነበረውን ትርፍ በማስላት የኢትዮጵያ መንግስት በሚሊዮኖች የሚቆጠር ዶላር ካሳ እንዲከፍለው ጠይቆ ነበር። ኩባንያው ባቀረበው የገንዘብ ካሳ ሊከፍለኝ ይገባል የሚል አቤቱታ ለግልግል ፍርድ ቤቱ አቅርቦ ሁለቱ ወገኖች ሲከራከሩ ቆይተው እንደነበርም ይታወቃል። ለዓመታት የሁለቱን ወገኖች ክርክርና የቀረቡ ማስረጃዎችን ሲመረመር የቆየው ይህ የሄግ የግልግል ፍርድ ቤት ሰሞኑን በሰጠው ውሳኔ መሰረት የኢትዮጵያ መንግስት እንዲከፍል የወሰነው ኩባንያው ለፕሮጀክቱ ለዲዛይን፣ ለጥናትና ለሌሎች የቅድመ ዝግጅት ስራዎች ያወጣቸውን ትክክለኛ ወጪዎች ብቻ ነው ሲል ወስኗል። በአዲስ አበባ የትራፊክ እንቅስቃሴ ላይ አሉታዊ ተጽዕኖ አሳድረዋል የተባሉ 1434 የውስጥ ለውስጥ መንገዶች መከፈታቸው ተነገረ። የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን በመዲናዋ በአጥር የተዘጉ 1434 የውስጥ ለውስጥ መንገዶችን ማስከፈቱን ገልጿል። የባለስልጣኑ የህዝብ ግንኙነት ኃላፊ ኢያሱ ሰለሞን በመዲናዋ የውስጥ ለውስጥ መንገዶች በአጥር በመዘጋታቸው ምክንያት የትራፊክ እንቅስቃሴ ላይ አሉታዊ ተጽዕኖ ሲያሳድር ቆይቷልም ብለዋል። ባለስልጣኑ በሁሉም ሪጅኖች ባደረገው የዳሰሳ ጥናት 2438 በሚሆኑ ቦታዎች ላይ የውስጥ ለውስጥ መንገዶች ታጥረው መገኘታቸውንም ተናግረዋል።
በዚህም በትራፊክ እንቅስቃሴ ላይ እያሳደረ ያለውን ተጽዕኖ ከግምት ውስጥ በማስገባት ነዋሪዎች አጥሮችን እንዲያነሱ ማሳሰቢያ መሰጠቱን እያሱ ጠቁመዋል። ከሚመለከታቸው የጸጥታ አስተዳደር አካላት ጋር በቅንጅት ላለፉት 2 ወራት በተከናወነ የዘመቻ ስራ በ1434 ቦታዎች ላይ ታጥረው የነበሩ የውስጥ ለውስጥ መንገዶች እንዲከፈቱ መደረጉንም ለፋና ተናግረዋል። በቀጣይ ጊዜያትም ከ1000 በላይ በሚሆኑ ቦታዎች ላይ የተዘጉ አጥሮችን የማስከፈት ስራ እንደሚከናወን ነው የህዝብ ግንኙነት ኃላፊው የገለጹት። በሂደቱ ህብረተሰቡ ከፍተኛ ተሳትፎ ማድረጉን ጠቅሰው ሙሉ በሙሉ በከተማዋ ውስጥ የታጠሩ የውስጥ ለውስጥ መንገዶች እስኪከፈቱ ድረስ ስራው ተጠናክሮ እንደሚቀጥልም አመላክተዋል። አሜሪካ በሱዳን የሚንቀሳቀሰውን የሙስሊም ወንድማማቾች ታጣቂ ቡድን በአሸባሪነት ፈረጀች። የአሜሪካ መንግስት በኢራን እስላማዊ አብዮታዊ ጥበቃ የሚደገፍና የሰለጠነ ነው ያለውን በሱዳን የሚንቀሳቀሰውን የሙስሊም ወንድማማቾች ታጣቂ ቡድን ልዩ ዓለም አቀፍ አሸባሪ ሲል መፈረጁን አስታውቋል። ቡድኑ ከመጪው ሰኞ ጀምሮ በይፋ የውጭ አሸባሪ ድርጅት ተብሎ እንደሚመደብም የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ በማህበራዊ ትስስር ገጹ ላይ አስፍሯል። እንደ አሜሪካ የውጭ ጉዳይ ሚኒስቴር መግለጫ ይህ ታጣቂ ቡድን በኢራን እስላማዊ አብዮታዊ ጥበቃ የሚደገፍና የሰለጠነ ሲሆን በሱዳን ሲቪሎች ላይ ከፍተኛ የጅምላ ግድያና ግፎችን የሚፈጽም መሆኑን አመላክተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ውሳኔውን አስመልክተው በተመሳሳይ በሰጡት መግለጫም የኢራን አገዛዝና እነዚህ የሱዳን የሙስሊም ወንድማማቾች ቡድኖች በሽብርተኝነት ተግባር ላይ ለመሰማራት የሚያስፈልጋቸውን የገንዘብና የቁሳቁስ ሀብት እንዳያገኙ ለማድረግ በእጃችን ያሉት መሳሪያዎች ሁሉ መጠቀማችንን እንቀጥላለን ብለዋል። ይህ የአሜሪካ ውሳኔ ቡድኑ በዓለም አቀፍ ደረጃ ያለውን የገንዘብ ዝውውርና ድጋፍ ለማገድ ያለመ ሲሆን በሱዳንና በአካባቢው ባለው የጸጥታ ሁኔታ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ ጦርነት እየተጠናቀቀ ይመስለኛል ሲሉ ኢራን በበኩሏ የምወስነው እኔ ነኝ ስትል ዛተች። የአሜሪካው ፕሬዝዳንት ማምሻውን ባደረጓቸው ንግግሮችና በሰጧቸው መግለጫዎች ብዙ ዓላማ መተናል፣ በበቂ ግን ድል አላደረግንም ብለዋል። የኢራን አብዮታዊ ዘብ በበኩሉ የጦርነቱን ፍጻሜ የምንወስነው እኛ ነን ያለ ሲሆን በነዳጅ መተላለፊያው ዙሪያ የትራምፕን ዛቻ ማጣጥለዋል። ቴዎድሮስ አይቸው ዝርዝሩን ያቀርበዋል። ዶናልድ ትራምፕ የኢራኑ ጦርነት እየተጠናቀቀ ይመስለኛል ሲሉ ኢራን በበኩሏ የምወስነው እኔ ነኝ ስትል ዛተች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ማምሻቸውን ከበርካታ የመገናኛ ብዙሃን ጋር ቃለመጠይቅ ያደረጉ ሲሆን በተጨማሪም በሪፐብሊካኑ ጉባኤ ላይ ተገኝተው ንግግር አድርገዋል። እንዲሁም ጋዜጣዊ መግለጫ የሰጡ ሲሆን ትራምፕ በእነዚህ ወቅቶች አሜሪካ ከኢራን ጋር እያካሄደች ስላለችው ጦርነት በርካታ አስተያየቶችን ሰጥተዋል። ትራምፕ ለሲቢኤስ ኒውስ በሰጡት ቃል ጦርነቱ በጣም እየተጠናቀቀ ይመስለኛል፣ እንደዚያ ማለት ይቻላል ያሉ ሲሆን አክለውም አሜሪካ ከተያዘለት ጊዜ በጣም ቀድማለች ሲሉ ተናግረዋል። ከኤንቢሲ ጋር ባደረጉት ቃለ ምልልስ ደግሞ ትራምፕ የኢራንን ነዳጅ የመቆጣጠር ዕድል ክፍት እንደሆነ በመግለጽ ሰዎች ስለ እነርሱ አውርተዋል ያሉ ሲሆን በእርግጥ አስተዳደሩ የአሜሪካ እግረኛ ጦር ወደ ኢራን እንዲገባ የሚያደርግ ውሳኔ ለመወሰን ዝግጁ እንዳልሆነ ተናግረዋል። ትራምፕ ለሪፐብሊካን ሕግ አውጪዎች ባደረጉት ንግግር ደግሞ አሜሪካ አንዳንድ በጣም ክፉ ሰዎችን ለማስወገድ በኢራን ውስጥ የአጭር ጊዜ ወታደራዊ ዘመቻ ውስጥ መግባቷንም ተናግረዋል። በመቀጠልም ትራምፕ ብዙ መንገዶች አሸንፈናል፣ ግን በበቂ ድል አላደረግንም ሲሉም ተደምጠዋል። ትራምፕ ለኒውዮርክ ፖስት እንደተናገሩት ደግሞ በኢራን አዲሱ ጠቅላይ መሪ ሙጅታባ ካሚኒ ደስተኛ አይደለሁም ያሉ ሲሆን ነገር ግን በኋላ ላይ በሰጡት ጋዜጣዊ መግለጫ ላይ ማን እንዲተካ እንደሚፈልጉ ወይም ይህ እንዴት እንደሚሳካ ግልጽ ሳያደርጉ ቀርተዋል። በቂ ድል አላደረግንም ያሉት ትራምፕ መልሰው ደግሞ በጋዜጣዊ መግለጫ ላይ በኢራን የተፈጸመው ዘመቻ እጅግ በጣም ስኬታማ መሆኑን ገልጸው ነገር ግን ኢራን ለረጅም ጊዜ የኒውክሌር ጦር መሳሪያ መገንባት አለመቻሏን ማረጋገጥ እንደሚፈልጉ ያም በጣም ትልቅ ተግባር መሆኑን ተናግረዋል። ትራምፕ ለጋዜጠኞች እንደተናገሩት ከሆነ ደግሞ አሜሪካ አሁንም በኢራን በሚገኙ ኢላማዎች ላይ ድብደባ እየፈጸመች ሲሆን ኢላማዎቹ በአንድ ቀን ድምጥማጣቸው ሊጠፋ ይችላል ብለዋል። ያም ሆኖ ጦርነቱ በቅርቡ ያበቃል ሲሉ ትራምፕ አስምረውበታል። ትራምፕ በትሩዝ ሶሻል ገጻቸው ላይ በጻፉት ጽሑፍ ደግሞ ኢራን በሆርሙዝ የባህር ሰርጥ ውስጥ የሚደረገውን የነዳጅ ፍሰትን ካስቆመች ሞት፣ እሳትና ቁጣ በእነርሱ ላይ ይወርዳል ሲሉም ዝተዋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካው ፕሬዝደንት ዶናልድ ትራምፕ ጦርነቱ በቅርቡ ያበቃል ሲሉ ለሰጡት አስተያየትን ምላሽ ሰጥቷል።
አብዮታዊ ዘቡ በመግለጫው የጦርነቱን ፍጻሜ እንወስናለን ያለ ሲሆን በመካከለኛው ምስራቅ ከተጀመረ 11ኛ ቀኑ ላይ የሚገኘውን ጦርነት የሚያበቃበትን ሁኔታ የምትወስነው ኢራን መሆኗን ገልጿል። አብዮታዊ ዘቡ የእስራኤልና አሜሪካ ጥቃት የሚቀጥል ከሆነ አንድ ሌሊት ነዳጅ ከቀጠናው እንዲወጣ ቴህራን አትፈቅድም ሲል በመግለጫው ማስጠንቀቁን ቢቢሲ ዘግቧል። በሆርሙዝ የባህር ሰርጥ ላይ ያለው ውጥረት ከተባባሰ ወዲህ የዓለም የነዳጅ ዘይት ዋጋ መዋዠቅ አሳይቷል የሚለው ዘገባው የዓለም 1/5 ነዳጅ የሚተላለፍበት የሆርሙዝ ሰርጥ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ እንደሚፈጥር አስታውሷል። ዶናልድ ትራምፕ ጦርነቱ በቅርቡ እንደሚጠናቀቅ ከተናገሩ በኋላ የነዳጅ ዋጋ ቅናሽ ያሳየ ሲሆን በእርግጥ ከትራምፕ ጦርነቱ በቅርቡ ይጠናቀቃል ንግግር በኋላ የዓለም የነዳጅ ዋጋ በተለይ ዛሬ ማክሰኞ ማለዳ በእስያ ገበያ ቅናሽ ማሳየቱ ተነግሯል። መጠነኛ መቀነስ ቢያሳይም የዓለም የነዳጅ ዋጋ አሁንም የፋርስ ባህረ ሰላጤ ጦርነት ሲጀመር ከነበረበት የ30 በመቶ ጭማሪ እንዳሳየ መሆኑም ተመላክቷል። ከአባይ ቴሌቪዥን ተላለፈላችሁ የነበረው የዛሬው መጋቢት 1 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግንን። በያላችሁበት መልካም ጊዜ ይሁንላችሁ።